የአደይ ስቃይ አሁንም እንደቀጠለ ነው። ፍቅር በድጋሚ አደይን አነቀቻት። እሷው ራሷ ባጠመደችው ወጥመድ አሁን ወጥመድ ውስጥ እንደምትገባ ስላወቀች ለአደይ የሰጠቻትን ጃኬት አደይ ደግሞ የእሷ ቢጤ አንድ ምስኪን ሰራተኛ አሰሪዋ ሊደፍራት እያሯሯጣት እንደሆነ ስትነግራት ልብስ ሳትለብስ ስለወጣች ፍቅር የሰጠቻትን ጃኬት ለዛች ለልጅ ሰጠቻት። አይገርምም? ከዛም ፍቅር ለአደይ ጃኬቱን የሰጠቻት አደይን ለማጥመድ ነው። የኢላን ሀብል ሰርቃለች እንዲባልላት ጃኬቱ ውስጥ ሀብሉን ጨምራ ኢላ ቤት እንድትሄድ አደረገች። ኢላ ቤት ሲከድ ግን የተፈጠረው ነገር ኢላም ብርሃንን ስላመማት ብርሃንን ለማንሳት ሲታገል ከለዋ ላይ ነበር። አደይ ደግሞ እህቴን ደፈራት ብላ ጥርጣሬ ገባት። አይገርምም? ከዛም ሐኪም ቤት ይዛ ሄዳ ሲሻላት የአደይ አባት እነሱን ፍለጋ ያሉበትን ሆስፒታል ለመምጣት ለጠቁመውት ደርሷል። እናም ታይቀድመን ቅደም ብላ ወደ ክፍለ ሀገር ላከቻት። አሁን የሀብል ደመቀ ደግሞ ለነ ፍቅር እንደሰጣቸው ለአደይ ነግሯታል። ትልቅ መዘዝ ሊያመጣ ነው። ደመቀ እነ ፍቅር ቤት ሲወጣ ባርኮት ደመቀን እንቅ አርጎ የያዘው። ያ ሀብል የት ነው? አንተ መልካም ልጅ አይደለህም ወይ? የት አድርሰኸው ነው አለው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሰራተኛው አደይ ቀጣይ ፓርት ይዘን መጥተናል ማለት ነው። የባለፈው ፓርት እንግዲህ ብርሃንን አነሳለሁ ብሎ ኢላም ስታቅተው ከላይ ሆኖ ብርሃን እያለ ነበረ ያቋረጠው። ከዛም ዛሬ ደግሞ እንግዲህ የቀጠለው አደይ እህት የምን አድርገሃት ነው በማለት ጮኸችበት። እናም ኢላ ደግሞ ኧረ አደይ ምንም አላረኳትም አለ። ከዛም ውጡልኝ ሁላችሁም ስትል አደይ ተረጋጊ፣ ሌላ ነገር እያሰብሽ ባልሆነ አላት ዳዊት። ከዛ ማናችሁንም አልፈልግም እንዳያችሁ አልፈልግም ውጡልኝ በማለት አደይ መጮህ ጀመረች። ከዛም ሁለቱም ወጥተው ኢላ ክላስ ሄዱ። ኢላ ቁጭ አላልጋው ላይ። እናም ደግሞ ዳዊት ቆመና ምንድነው የተፈጠረው? እውነቱን ንገረኝ አለው። እናንተ ሰዎች ያማችኋል ልበል እንዴ? በቃ ቁጭ እንዳለች አሞኛል ልቤን አደይን ጥራልኝ አለችኝ። በቃ አደይን ደውዬ ጠራሁኝ። ከዛ ስትወድቅብኝ ላነሳት ስሞክር ነው እናንተ የመጣችሁት አለ ኢላም። ከዛ ይቅርታ በጣም አደይን እኔ አረጋግቼ ነግራታለሁ አታስብ አለ። አደይ ምንህና ግን አለሁ። ማለት እንደጠየከኝ ምንድን ነው ሲለውም አይ ለሷ ያለ ስሜት በጣም ለየት ያለ ስለሆነ እህት ከሆነ ብዬ ነው አለው። ከዛም እንዲሁም ደግሞ ባርኮቴም ለአደይ ልክ እንዳንተው ስሜት ይሰማዋል፣ እንዳንተው ነው የሚወዳት ሲለውም አዎ ሁላችንም አደይ እንወዳታለን፣ ያው ረጋ ያለችና ሰከን ያለች ስለሆነች ነው አለ። እንደዛ ነው አለ ኢላ። ከዛ ዳዊት ደግሞ ለማጣራት ሲል አደይን ይቀማኛል ብሎ ፈርቷል። ኢላ ግን ፍቅረኛ የለህም አለው። አልገባኝም፣ ገና ነኝ፣ ገና ሚስት እየፈለግኩ ነው አለው። ኦኬ እንደዛ ከሆነማ ወደ ከተማ ውጣና ፈልግ፣ በጣም ሞልቷል ቆንጆ ቆንጆ አለው። እነሱንማ መቼ አጣኋቸው? እኔ በሃይማኖቷ የማትደራደር ረጋ ያለች ሚስት የምትሆን ልጅ ብትወልድ ልጆቿን በስርዓት የምታሳድግና ሰው አክባሪ የሆነች ነው የምፈልገው፣ ለቤቷ ጠንካራ የሆነች አለው። ከዛ ኢላ እንደዛ ሲለው እና የምታገኝ ይመስልሃል አለው።
ይዘገያል እንጂ አይጠፋም፣ ቀስ ብዬ አገኛለሁ አለ። እንግዳ በርታ አለ ዳዊትም። ከዛም እስኪ እናያቸው ብለው ሲወጡ አደይ እንግዲህ እህቷን ይዛ ሐኪም ቤት ሄደች። ሐኪም ቤት ስትታይ ደግሞ እህትየዋ እንዴት ተሻላት፣ እናም እንዲሁም ደግሞ ምንም ችግር እንደማያመጣባት ከዚህ በኋላ ነበረ። አሁን ወደ ቤት እየተመለሱ እያለ የአደይ እናት ደወለች። አባታችሁ የታመማችሁበት ወይም ደግሞ የምትታከሙበትን ሆስፒታል አውቆታል፣ እናም እየመጣ ነው አለቻት። በጣም ደነገጠች አደይ። በቃ እሷን እልካታለሁ አለች። አደይም ብርሃንን አባታችን ሳይቀድመን አንቺ ቀድመሽ እዛ መድረስ አለብሽ፣ ስለዚህ ሁለታችንም ከምንሰቃይ እባክሽን አለቻት። ከዛ እሷም እንዴ አልሄድም አለች። መሄድ አለብሽ ብርሃን፣ ስለዚህ አሁን ቀድመሽ መሄድ አለብሽ ስትላትም እሽ እሄዳለሁ፣ ግን ደግሞ ያችን ፍቅር የምትባል አውሬ ሳልበቀላት አልሄድም አለች። ምን? ለምን? በፍጹም የማይሆን ነገር ነው ብርሃን፣ አሁን አስቸኳይ መሄድ አለብሽ አለቻት። ከዛ አልሄድም አለች። ታዲያ ጋ እኔን እህትሽን አትሰሚም ማለት ነው አለች አደይና ስትቆጣት እሺ በቃ ሄዳለሁ ብላ የሄደች መስላ ሳትሄድ ተደበቀች። ብርሃንን አደንቃታለሁ። ከዛም እሺ አሉ። ሸኝታት ስትመለስ አደይ የእሷ ቤጤ ሰራተኛ እቤት ውስጥ አሰሪዎቿ ከፍተውባት የአሰሪዋ ባል በጣም እየተሳፈጣት እንደሆነ ሊደፍራት እየፈለገ እንደሆነም ስታቅ ከቤት አምልጣ ስትሮጥ ነገረቻት። ከዛም አደይ የምትሰጣት ብታጣ ፍቅር ለወጥመድ የሰጠቻትን ጃኬት አውልቃ ሰጥታ እህቷን ስትሸኝም የተረፈቻትን ብር ሰጠቻት ለዛ ለሰራተኛ። ያችም እውነት በጣም መልካም ሰውነሽ ብላ ተቀበለች። እቤት መታ እያለ እንግዲህ ሁላቸውም ደግሞ ሰብሰብ ብለው ኢላ ቤት ሄዱ። ኢላ ሲሄዱ እንኳን ደህና መጣችሁ ብሎ ተቀበላቸው። እና አደይስ አለ ባርኮት። አደይ እኮ እኔ እንጃ የለችም፣ እየጠበቅናቸው ነው፣ ድንገት ወጣው አለ። ከዛ ማለት ስልክም ስደውል አታነሳም አለ። ከዛ ፍቅርም ኦኬ እሷ እንደሆነች ሆናለች፣ እሷ እንደፈለገች ሆናለች እናቴ አለች። ከዛም ኢላ ሁኔታቸውን አቆባቸዋል። እናም ኢላ እስኪ ሴቶች ምግብ ሰሩልን ተሰብስበን እዚህ ከምሪባን አለ። ምን አለች ሊዲያ። ከዛ አዎ ስሩልን፣ እሺ እኔ እሰራለሁ ብላ ፍቅር ገባች። ከዛም ፍቅር እየከተፈች እያለ ሂጂ አግዣት ሲሏት ሄዳ ሊዲያ ነይ ምን እያረግሽ ነው አለች። አደይ የት ሄዳ ነው አለች። ይቺ ደነዝ እሷ እዛ ትጸልያለች፣ እኔ እዚህ ሽንኩርት ከትፋለሁ አሳያታለሁ፣ እንደውም ባትመለስ በዛው ወጥታ በቀረች አለች። ከዛ እንዴ ማለት ወጥታ መቅረቷ ላንቺም ለኔም ጥሩ አይደለም አለቻት። ከዛ ምን ልታረጊ ነው? በመጣች አሁን እሷ እስከምመጣ ነው የምጠብቀው፣ ቀጠልጥል አርጌ ዛሬ ጉዷ ይለይላታል አለች። ምን ልታረጊ? አደይ ይህን ነገር አሁን ያንን የሰረቀችውን ሀብል ይዛ ስመጣሌ እኔ ያውቃለሁ አለች። እባክሽ ኢላ እያያሳዝንሽም ሀብሉን እንመልስለት፣ የእውነት በጣም ያሳዝናል እኮ የአባቱ ስጦታ ነው፣ በጣም አዝኗል አለቻት። ከዛ እኔ ኢላ የሚያሳዝነኝ ይመስልሻል? ዝም በይ እባክሽ። አሁን እዛ አደይ ስትይ ሴራሽ ተሰምቶ እኛ ለሰው ያጠመር ነው ለራሳችን እንዳይሆን አለች ፍቅር። ከዛም ከትንሽ ጊዜ ቆይታ በኋላ አደይ ደወለች። አደይ ስትደውል ለዳዊት አነሳ። አደይ የቱ ናቸው ነው ሲላትም ቤት ውስጥ ነይ ብላ ነገረችው። ዳዊት እሺ ሊሄድ ብሎ ሲነሳ እንዴ ለእናንተ እኮ ነው ምግብ የሰራሁት፣ ስለዚህ ቁጭ በሉና ምግብ በልታችሁ ትሄዳላችሁ አለ ኢላ። አይ ይቅርብኝ አለ ዳዊት። ከዛም ባርኮቴ ደግሞ እንዴ
አረ ጥሩ አይደለም። እኛን አክብሮ ለእኛ ብሎ እኮ ነው። ስለዚህ በልተን እንሄዳለን አለው። ከዛ ቁጭ አለ። እንግዲህ የአደይ ወንድም ዳይመንድ ወይም በቀለ እርቦታልና አደይ ጋር ሂዶ በር ቆረቆረ። አደይም ከፈተችለት። ምን ፈለግ ካለችው እንዴት ነሽ እህቴ አላት። ደህና ነኝ እኔ ደመቀ አንተን እንደዛ አልጠብቅም ነበር አለችው። አረ አደይ ስንት ጊዜ ነው የምነግርሽ ደመቃት በይ ዳይመንድ በይ አላት። እሺ ዳይመንድ የኢላን ሀብል ለምን ሰረከው ደግሞ ጭራሽ ለብንን ነው የምሰራው አለችው። ምን ላድርግ አደይ ይቅር በይኝ። የእናንተ ልጅ መሆኑን አላቅም፣ የእናንተ ቤት ልጅ መሆኑን በቃ ሳየው አመቸኝና ያደረገው ሀብል ወሰድኩኝ። ደግሞ መልሻለሁ እነ ፍቅር ወስደውታል አላት። ምን አለችው። አልነገሩሽም እንዴ ሀብሉን አልሰጡትም አለ። አዎ አልነገሩኝም። ሊዲያ ያቺ ነጫጭባና ፍቅር መጥተው ሀብሉን እንድንመልስ ለምነውና ልጁ በጣም የሚያሳዝን የውርስ እንደሆነ ለምነው ሰተናቸዋል አላት። ከዛ አደይ ግራ ተጋባይ። አሁን ርቦኛ ሽሮ ልቀቂብኝ ስላትም አደይ አስገብታ አብልታው ቶቶሎ ብላ ደግሞ ከመጡ ሌላ ችግር ነው አለችው። ምግቡን እየበላ እንዳለ በልቶች ሲጨርስ በርጋ ሲወጣ አገኙት። ከዛም ኢላም ማነው ባርኮትም ደግሞ አንተ በቀለ አንተ እዚህ ምን ትሰራለህ አለው። አይ ምንም አለ። ከዛም የኢላ ሀብል የት ነው አለው። ከዛ በቀለ ፍቅርንና ሊዲያን መመልከት ጀመረ። ከዛም ባርኮትን ንቅ አርጎ ይዞ ንገረኝ አለው። እንዴ ምንድን ነው አለ። አዎ ንገረኝ የት ነው ያደረከው ሲለውም በቃ ይዞ ስላልመጣሁ ነው አለ። ፍቅር ሮጣ ለእኔ ይሰጠኛል ችግር የለውም እኔ እቀበለዋለሁ አለች። ምን ፍቅር አለ። አንቺ እና እሱ ደግሞ የት ነው የምትተዋወቁት አለ ዳዊት። ፍቅር የምትመልሰው አጣች። ከዛም በቀለም ፍቅሩን ወዷት አይኑን እያቅለጨለጨ ተመለከታት። እሷ ደግሞ በአይኗ እንዳትናገር አለችው። ከዛም እሺ አሁኑኑ እሰጣታለሁ ትምጣ አለ። ባርኮት በጣም ተናደደ፣ ልውጥውጥ አለ። ቤት ውስጥ ገብቶ አደይ አላት። ወይ ባርኮት መጣ ብላ እቅፍ አረገችው። አዎ መጣው እንዴት ነች ሲላትም ደህና ነኝ አለችው። ብርሃንስ አላት። ብርሃንን ወደ ቤተሰብ ሸኘዋት። እናቴ ትምጣለች አሁን ሸኝቻት ነው ወደዚህ የመጣሁት አለችው። በጣም ይከብዳል። እሱም እሺ በቃ ግን ደግሞ ትንሽ ብታገግም ጥሩ ነበር አደይ አላት። አይ አሁን ተሽሏታል ምንም አትልም አለችው። ከዛ ዳዊትም በፍቅር ሁኔታ ግራ ተጋባና ወደ ውስጥ ገቡ። አይገርምም። አደይ ግን ያንን ጃኬት ብድግ አርጋ ይዛው ስትሄድ እዛው ኢላ ቤት ሀብሉ ወድቋል እና ልጅቱ ጋር ያለ አይመስለኝም። ግን ልጅቱ ጋር ከሆነ አደይ ያንን ከምን አምጥታ ነው የምታገኘው? እንግዲህ ፍቅር ደግሞ ይሄንን ስትሰማ አደይ ክላስ ሄዳ አደይን እንቃርጋ ልትገላት ነበረ። ባርኮት ደርሶ ሲገላግላት ጃኬቴን ለሰው ሰጠችብኝ አለችው። እና ለጃኬት ነው እንደምትሆኙ አላት ባርኮት። ሚስጥሩን አላወቀም። አሁን የአደይ ስቃይ እንደቀጠለ ነው። የአደይ እህት ደግሞ እህቴ ላይ ላደረግሽው ግፍ አስከፍልሻለሁ ብላ ሊዲያ ማናት ፍቅር በተኛችበት ፍቅርን በቢላዋ አይንሽን ነው ማጣው ብላ እያስፈራራቻት ትገኛለች። አይገርምም። ብርሃን በጣም ኃይለኛ ሰው ናት። እሷን ሳልበቀል የትም ቦታ ቢሆን አልሄድም ብላለች። ለአደይ የሄደ መስላ ተደብቃ ፍቅር በተኛችበት እንግዲህ መታ የእህቷን ስቃይ ለመበቀል አንድ ብላ ጀምራለች። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።